ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። የሌምን መሰናበት ተከትሎ አትሌቲክስ ጠለቅ ያለ ትንታኔን ይዞ ወጥተዋል። ብዙ መረጃዎች ወጥተውበታል። ሌም በቼልሲ አሰልጣኝነቱ 107 ቀናቶች ብቻ ነው መቆየት የቻለው። ሌላኛው ኤንዞ ፈርናንዴዝን የሚመለከት ነው። ኤንዞ ፈርናንዴዝ በማንቸስተር ሲቲ በጥብቅ እየተፈለገ ይገኛል። የስቴፋን ዊሊያንን በሚመለከት ትናንት ከዓለም ዋንጫ ውጭ የመሆን እድል አለው የሚል መረጃን አጋርቻችሁ ነበር። ዛሬ ግን በሁለት የተከፈሉ የተለያዩ መረጃዎችን የምናይ ይሆናል። ጠለቅ ያሉ የተለያዩ ሀሳቦችን አጠናክረን ተመልሰን መጥተናል። እንግዲህ ተጠባቂ የሆነው ማክፈለርን የሚመራው ቼልሲ ከሊድስ ጋር የሚያደርጉት ተጠባቂ ወምብሌይ ጨዋታ ይኖራል። ስለዛ ጨዋታ ግን በነገው ፕሮግራማችን ምንሰራላችሁ ይኖረናል። ሰላም ወደ አድማጮቻችን፣ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ቼልሲ ውሳኔዎቹ ልክ ናቸው ወይስ ልክ አይደሉም የሚሉ አከራካሪዎች ቢኖሩም በተለይ ደግሞ የሊየምን መቀጠር በሚመለከት አሁን ግን ከውስጥ አዋቂዎች በተለይ አትሌቲክስ ያገኘውን መረጃ ይዞ ወጥቷል። በሚገባ እናየዋለን። የመጀመሪያው መረጃችን አድርገውና በስቴፋን ዊሊያን እንጀምር። ስቴፋን ዊሊያን እንግዲህ ያጋጠመው የአራተኛ ደረጃ ወይም በደረጃው ከፍ ያለ ጡንቻ ችግር ነው። የአምስትሪንጉ ላይ ነው ያጋጠመው ጉዳት። ታዲያ ይህንን ተከትሎ ከፍ ያለ ደረጃ ስለሆነ ቀዶ ጥገናን ማድረግ ይጠበቅበታል። ታዲያ ይህ ተጫዋች ቀዶ ጥገናን ሲያደርግ ለምን ያክል ጊዜ ከሜዳ ሊርቅ ይችላል የሚለው ጥያቄ ትልቁ ሀሳብና ትልቁ መረጃ ነው የሚሆነው። ታዲያ ለዚህ ውሳኔ የሚያስፈልገው ይህ ተጫዋች ከዓለም ዋንጫ ይቀራል የሚል ነው። እንግዲህ በተጠበቀው ደረጃ ከሆነ እንደተሰጋው ከሆነ የዓለም ዋንጫም የቅድመ ውድድር ጨዋታዎችም የሚያልፉት ይሆናል። ነገር ግን ኤድዋርዶ ቫርጋስ የሚባል ዓለም ዋንጫ የሚያሰጋው አይደለም፣ ለቀጣዮች 30 ቀናት ብቻ ያ ማለት እንግዲህ ግንቦት ወር አጋማሽ አካባቢ ዓለም ዋንጫ ከመጀመሩ በፊት የመመለስ እድሉ እንዳለው ዘገባዎቹ አሳይተዋል። እንግዲህ ሁለቱም ተቃራኒ ሀሳቦች ናቸው። የትኛው ይወስደዋል ዜናውን? እንግዲህ የተጫዋቹ ከጉዳቱ ሲመለስ የምናይበት እድል ይኖራል። ኤንዞ ፈርናንዴዝን በሚመለከት ማንቸስተር ሲቲ የዚህ ተጫዋች ዋነኛ ፈላጊ ሆኗል። አትሌቲክስ ነው የዘገበው። ስለዚህ ታማኝ መረጃ ነው ማለት ምንችል ነው የሚሆነው። ታዲያ ማንቸስተር ሲቲ ይህንን ተጫዋች ሲፈልገው ኤንዞ ፈርናንዴዝን ማለት ነው በሁለትና 3 ነጥቦችን አይቶ ነው። አንደኛ ቸልሲ ይህንን ተጫዋች በምን ያክል ዋጋ ይለቀዋል የሚለው የቸልሲ ደጋፊዎች ፈታኝ ውሳኔ ቢሆንም ማንቸስተር ሲቲዎች ግን በክረምቱ የአማካይ መስመራቸውን ማደስ ይፈልጋሉ። ኤሊዮት አንደርሰንና ኤንዞ ፈርናንዴዝ ሁለቱ በቀጥታ የሚፈለጉ ናቸው። ይህንን ደግሞ እንዲፈልጉ ያደረጋቸው አንደኛ በርናርዶ ሲልቫ ክለቡን የሚለቅ ይሆናል። ያንን ቦታ ለመተካት አንዱ ኤንዞ ፈርናንዴዝ እንዳማራጭ ታይቷል። ታዲያ ይህንን ተጫዋች በሚመለከት ፒኤስጂም ፍላጎት እንዳለው ይታወቃል። ከአርጀንቲና የሚወጡ መረጃዎች ሌላኛው ሪያል ማድሪድ ነው። ሪያል ማድሪድ ግን ጠንካራ ያለ ፍላጎት ቸልሲ የሚጠይቀውን ገንዘብ የመክፈል አቅም አለ ወይ? ትልቁ ጥያቄ ነው። የሪያል ማድሪድ ተቀዳሚ ዓላማ ደግሞ የሚችሉ ከሆነ ሮድሪን የማስፈረም ነው። ታዲያ ማንቸስተር ሲቲ ሮድሪን እና በርናርዶ ሲልቫ በተመሳሳይ የክረምት ማጣት የሚገደድ ከሆነ ኤንዞ ፈርናንዴዝ እና እንዲሁም ደግሞ ኤሊዮት አንደርሰንን ለማስፈረም ፍላጎት ይኖራቸዋል። ይህንን በሚገባ እያጤኑበት ይገኛሉ። ነገር ግን ለቸልሲ ደጋፊዎች ይህ ዜና አስደሳች አይደለም። የቸልሲን ያለፉትን ዓመታቶች ውጣ ወረድ የሚያሳይ ነው። እስካሁን ድረስ ብሉኮ ግሩፕ አንድ ትልቅ ነገር የሰራው ቢኖር ትልቅ ተጫዋች ቡድኑን ሲለቅ አይተናናቅም። ነገር ግን ይህንን የሚያደርጉት ከሆነ በተለይ ደግሞ ወደ ተቀናቃኞቹ ማንቸስተር ሲቲ ወይም ደግሞ በእንግሊዝ ፕሪሚየር ሊግ ወዳሉ ቡድኖች ይህ ተጫዋች የሚያቀና ከሆነ በኔ እይታ የአርሰን ዌንገሩ አርሰናል የሚባለውን በሙሉ የማሟላት የቀረው አርሰናል ያ ስብስብ የፋብሬጋዝ የናስሪ በተለይ የናስሪ ዲቫይር የኮሎቶሬ ወደ ማንቸስተር ሲቲ የማቅናት ነበር አይደለም። ያ ስብስብ በውጤት ደካማ ዋንጫዎችን የማይፋለም ወይም ታዳጊዎችን የሚያስፈርም ተመሳሳይነት ይታይበታል ሁለቱ ቡድን ውስጥ። አሁን የቀረው በዝውውር ሁኔታዎች ላይ ይህንን የሚያደርግ ከሆነ በተለይ ደግሞ ማንም የቸልሲ ተካፊ ሪያል ማድሪድ፣ ፒኤስጂ እና ባየር ሙኒክ ኤንዞ ፈርናንዴዝን ቢፈልጉት ትክክለኛው ዋጋ ከቀረበ ተጫዋቹ መልቀቅ የሚፈልግ ከሆነ ከክለብ በላይ አይደለም ተጫዋቹ ቢለቅ ምንም ችግር የለባቸውም። ነገር ግን ወደ ማንቸስተር ሲቲ ሄዶ ይህ ተጫዋች ሳምንት በሳምንት ጨዋታ ላይ እንዲያዩት ግን ፍላጎት የላቸውም። ታዲያ ይህ ውሳኔ አንዱ የሚጠበቅ ነው የሚሆነው። እንግዲህ ፔፕ ጋርዲዮላ በክረምቱ የሚለቅ ከሆነ የመልቀቁን ሁኔታ እየጠበቁ ይገኛሉ። የሚለቅ ከሆነ ግን ኤንዞ ማሬስካ በቀጥታ የእሱ ተተኪ የሚሆን ነው። ይህ ማለት ታዲያ ማሬስካ ኤንዞ ፈርናንዴዝን በድጋሚ በሲቲ ቤት ይገናኙ ይሆን? እንግዲህ ይሄ የመሆን እድሉ ጠባብ ነው። ነገር ግን አይሆንም ማለት በእግር ኳስ የሚቻል ጉዳይ እንዳልሆነ ደግሞ በብዙ ሂደቶች አይተናል። የሊየምን ጉዳይ በሚመለከት ዋናው ጉዳይ እሱ ስለሆነ በሚገባ እንየው እስኪ። እንግዲህ አትሌቲክስ እንዳለው 107 ቀናቶችን በቸልሲ አሰልጣኝነት ቆይተዋል። እንግዲህ የሊየም ምልመላ የሚጀምረው በፖል ዌን ስታንሊ ነው። ስታንሊ ይህንን ሰው በብራይተን ቤት በተጫዋችነት ጀምሮ ያውቀዋል። በጣም የሚያደንቀው ነው። በስትራስቡርግ 18 ወራቶችን ሰጥቶ ጥሩ ፐርፎርማንሱን አይተዋል። ታዲያ በዚህ ሁኔታ ላይ ያለ ይህ አሰልጣኝ ከሌላ የእንግሊዝ ፕሪሚየር ሊግ ጥያቄ ቀርቦለት ነበር። ቸልሲ ደግሞ አሰልጣኝ ይፈልግ ነበር። ታዲያ ቸልሲዎች የመጀመሪያ
እምነታቸውን በመስጠት ይህንን ተጫዋች ማምጣት ቻሉ። አሁን በወቅቱ የቸልሲ ደጋፊዎች ጥያቄ የነበረው የማሬስካ ለምን ለቀቀ የሚል ነው እንጂ በሌም ላይ መጥፎም ጥሩም ትችቶች አልነበሩም። ማን ነው ሌም የሚል አይነት የሚመስል ጥያቄዎች ነበሩ። መጦ ባሳየው አቋም ግን ማንም ደጋፊ እንዲሰናበት ይፈልግ ነበር። እስካሁን ድረስ ያለየው የኤንዞ ማሬስካ መሰናበት አይደለም። አሁን ነገሮች እየጠሩ መጥተዋል። መሰናበት ሳይሆን ኤንዞ ማሬስካ ራሱ ነው የለቀቀው። ሊሆኑ የሚችሉ መላምቶች እስካሁን ድረስ ይነሳሉ። አንደኛው እንግዲህ አዲስ ኮንትራት ለምን አልሰጡትም? በተሻሻለ ሁኔታ ቸልሲ በመጀመሪያው ውድድር ዓመት ጥሩ ነገሮችን ካሳካ በኋላ ለምን ለኤንዞ ማሬስካ የተሻለ ነገርን ማቅረብ አልቻሉም? ሁለተኛ ግጭት ነው። ለግጭቱ መነሻ ደግሞ አንዱ የሚሆነው አሰልጣኝ እንደ ማናጀር የተሻለ ሚናን በቡድኑና በክለቡ ላይ የመምራት ኃላፊነት ይኑረኝ የሚል ነው። ከዚህ በፊት አንስተኗል። በሜዲካል ሁኔታዎች፣ በዝውውሮች ላይ በዝውውሮች የሚፈልጉለት እንዳልተገዙ ያነሳቸው ነጥቦች ናቸው። ሶስተኛው እንግዲህ እንደ ሁኔታዎች የሚነሳው ይህ አሰልጣኝ ቸልሲ ይልቅ ሲቲን ምርጫው አድርጓል የሚል ነው። ይህ ግን ብዙ አስደሳች አይደለም። ማለትም ታማኝ እስካሁን ድረስ ቸልሲን በድሏል ወይ? ሲቲ እንዲያናግር የፈቀደለት ባይዘው ቸልሲ ነው። ይህ ማንም ተጫዋች ማንም እንትን ሁኔታ የሚያደርገው ነው። ተጫዋቾች ፍላጎት ላይ ከኖራቸው ያንን ቡድን እንዲያነጋግሩ ፍቃድ ይሰጣል። ምክንያቱም መከልከል አትችልማ። ስለዚህ ፍቃድ ይሰጠዋል፣ ያነጋግርና ነገር ግን ውሳኔው የሚሆነው የክለቡ ነው። ለውሳኔው የሚኖርህን ታስረዳለህ። ከዛ በክለቡ ላይ ልቀቁኝ እያልክ ማመጽ ትችላለህ፣ ክለቡ እንዲለቅህ እንኳን። ያንን ነው የሚጠበቀው። ነገር ግን ያንን ሁኔታዎች ሲደረግ አልታየም። ሌላኛው እንግዲህ ግጭት ተነስቶ ሊሆን ይችላል የሚል ነው። ታዲያ እነዚህ ግጭቶች ምን ሊሆኑ ይችላሉ ብለን ሲታሰብ አንደኛ ከስፖርቲንግ ዳይሬክተሮቹ ጋር የሚሆን ነው። ነገር ግን አትሌቲክስ ከውስጥ አዋቂዎቹ ባጣራው መረጃ መሰረት ኩኩሬላ፣ ኤንዞ ፈርናንዴዝ እና እንደ ካይሴዶ ያሉ የተገመቱት ማለት ነው የኤንዞ ማሬስካ አድናቂ እንደሆኑ በማሬስካ ስር ቡድኑ የተሻለ ፐርፎርማንስ የተሻለ ብቃትን እንደሚያሳይ ያስቡ ነበር። ታዲያ ኤንዞ ፈርናንዴዝ በተለይ ቅጣት በቸልሲ ቡድን ውስጥ ብዙ ክፍፍልን የፈጠረው ነው ታይቷል። አሁን ሲታይ የኤንዞ ፈርናንዴዝ ቅጣት ቡድኑ ውስጥ የልብ ምቱን እንደማውጣት ነው ያደረገው። ኤንዞ ደግሞ ብዙ በቡድን ውስጥ እሱን መስማት የሚችሉ አሉ። ከዛ ውጭ ከኤንዞ ማሬስካ ጋር ደግሞ የተሻለ ግንኙነት ነበራቸው። እንግዲህ ማሬስካ ምንም እንኳን ጣሊያናዊ ቢሆን በስፔን ሲቪያ ተጫውቷልና ስፓኒሽ አቀላጥፎ ይናገራል። ከኩኩሬላ ከኤንዞ ፈርናንዴዝ ጋር በጣም ጥሩ ጥምረት እንዳለው ይታያል። ስለዚህ ያንንም በደጋፊዎቹም እንዲሁም በተጫዋቾች ውስጥ ክፍሎችን የሆነ ያክል ፓርቱን አሁንም ድረስ በማሬስካ መሰናበት ልክ አይደለም የሚል ነው። ሌላኛው በጣም የሚያሳዝን ተጫዋቾቹ ተቃውሞ በመቀጠል በስልጠናዎች ውስጥ ችግሮች አሉ የሚል ነው። ይህንን ደግሞ አንዳንድ ተጫዋቾች ናቸው አሁንም እንግዲህ አትሌቲክስ መረጃውን ያገኘው ስማቸውን ሳይጠቅስ ነው ያወጣው። በስልጠናዎች ወቅት ይላል በተለይ ከፖቼቲኖ እና ከማሬስካ አንጻር በታክቲኩ በጣም ዝቅተኛ ስልጠና ነው የሚሰጠን የሚል ከዛ ይልቅ በማነሳሳት ላይ ያተኮረ ነው የሚል ነው። እንግዲህ ሊየም ይህን በአንድም በሁለትም ምክንያት ሊመርጠው ይችላል ብዬ አስባለሁ። አንደኛ የእሱ ስብስብ ስላልሆነ በታክቲኩ ረገድ ጠንካራ ያለ ማሰልጠን ሂደቶችን ላይ መርጥ ይችላል። ነገር ግን በታክቲኩም ማትሞከር ከሆነ እንግሊዝ ፕሪሚየር ሊግ አሁን ታክቲኩም እንዲሁም ደግሞ የአመራር ብቃትም ሁሉም በአንድ ላይ የሚያስፈልግበት ጊዜ ላይ ይገኛል። ስለዚህ ይህ በስነልቦና በብቃት ማሻሻል ቢችልም ነገር ግን በውጤት መሬት ላይ ባለ ሁኔታ ግን መምጣት አለመቻሉ ነው ትልቁ ጥያቄ። እንግዲህ ይህ አሰልጣኝ በቸልሲ ቤት ማሰልጠኑን ሲጀምር የነበሩት ፐርፎርማንስ ነበሩ አይደለም በአጠቃላይ ክለቡ ሲያመጣቸው የነበሩት በተለይ መጀመሪያዎቹ እንግዲህ 10 እና 11 ጨዋታዎች በጣም ቸልሲ በጣም ጥሩ የነበረበት ወቅት ነው። ጥሩ የነበረበት ወቅትም በጥሩ ፐርፎርማንስ አሳልፏል። ነገር ግን ያ የፒኤስጂው ጨዋታ በኔ እይታ ለሊየም መሰናበት ትልቁ የቡድኑ ሪትም የተለወጠበት የፒኤስጂው በተለይ ደግሞ ስህተት ነው። ፊሊፕ ዮርገንሰንን መምረጡ የፊሊፕ ዮርገንሰን የ75ኛው ደቂቃ ስህተት ቸልሲን ወደ ማጡና በሊየም እንዲሰናበት አድርጎታል። ከዛ በኋላ ጨዋታው ተቀየረ። 3-2 ሆነ። 5-2 አለቀ። በመቀጠል ከዛ በኋላ የደጋፊዎቹ ብቻ ሳይሆን ተጫዋቾቹ ሜዳ ላይ ያሉት ሙሉ በሙሉ ተቃውሟቸው ገለጹ። ይህ እንግዲህ በግልጽ የሚታይ ነው። ማክፈላረን እንዴት አድርገው ይህንን ቡድን ማነሳሳት ይችላል? ለእኔ በጣም አስቸጋሪ ነው። ነገር ግን አንዳንዴ በእንደዚህ አስቸጋሪ ሁኔታዎች ውስጥ ማክፈላረን በሚገባ ቡድኑን የማሻሻል ፐርፎርማንስም ሊያሳይ የሚችልበት ሂደት አለ። ያንን በሚገባ ማየት የሚያስፈልግ ነው። እንግዲህ ከውስጥ እንደሚወጡት መረጃዎች የጄምስ እና የኤንዞ ፈርናንዴዝ አይነት ግሩፕ ተፈጥሯል የሚል ነው። ሪሲ ጄምስ ኮንትራቱን አድሶ በአሰልጣኙ እምነት እንዳለው እያሳየ ነው ካይሴዶን ጨምሮ። ነገር ግን እንደ ኤንዞ ፈርናንዴዝ ኩኩሬላ ያሉ ጠንከር ያሉ አስተያየቶቹ በቃ ቸልሲ ውስጥ ላይ ጥሩ እንዳልሆነ የሚያሳይ ነው። ታዲያ ቸልሲ መቼ ነው የወሰነው የሚል ነው። ኢግባሊ ይህንን አሰልጣኝ እኮ በሚገርም ሁኔታ በክረምቱ የዝውውር መስኮት አይተን በሚቀጥለው የውድድር ዓመት መጨረሻ ነበር ትችቶችን ሊሰጡት እንዲሁም ደግሞ ግምገማዎችን ሊያደርጉ ያሰቡ የነበረው። ነገር ግን ያ ሳይደርስ ቀድመው ነው እንግዲህ ውሳኔዎችን ወሰኑ። እዚህ ደግሞ እንደ ምክንያት ያቀረቡት የብራይተኑ ጨዋታ በረፍት የወሰኑት ውሳኔ ነው። በረፍት አሰልጣኙን ለማሰናበት በቀጥታ ውሳኔያቸውን ወሰኑ። ይህን ደግሞ ለተጫዋቾቹን በተለያየ አይነት ሁኔታ
መናገር ቻሉ። አሁን ቀጣይ የሚመጣው አሰልጣኝ በብዙ ፈተናዎች ውስጥ የሚገባ ይመስለኛል። አሁንም ውሳኔዎች የሚጠበቅ ነው። አሁን ቸልሲ አሳሳቢ የሚሆነው ባለፈውትም በፕሮግራማችን እንዳነሳ ነው ይህንን የቸልሲን ሀሳብ የሚደግፍ አሰልጣኝ የት ይገኛል ነው። የነሱን ደስታን ብቻ ሳይሆን ይሄ ስፖርቲንግ ዳይሬክተሮችን የሚከተል አሰልጣኝ የት ይገኛል የሚለው ነው። እንግዲህ በሚቀጥሉት ቀናቶች የሚታይ ይሆናል። ነገር ግን ቸልሲ በዚህ ውድድር ዓመት አንድ ኤፍኤ ካፕ በአውሮፓ ቻምፒዮንስ ሊግ ባይሆንም በዩሮፓ ሊግ የመሳተፍ እድልን ካገኘ ትልቅ ተስፋን የሚያገኝ ይሆናል ብዬ አስባለሁ። ኮንፈረንስ ሊግ ላይ ከመሳተፍ ግን አለመሳተፍ ይሻላል። ውድ አድማጮቻችን አሁንም አቻምና የታዩትን ደካማ ብቃቶችን ልናይ ነው። ቸልሲ በአውሮፓ ቻምፒዮንስ ሊግ አለመኖር፣ በአውሮፓ መድረኮች ላይ አለመኖር ባለፉት 4 ዓመታቶች ምን አይነት ችግሮች እንዳመጡ አይተናል። ቸልሲ እንግዲህ 2 ዓመታትን በምንም የአውሮፓ መድረክ አልተሳተፈም። 1 ዓመት በአውሮፓ ቻምፒዮንስ ሊግ፣ 1 ዓመት በኮንፈረንስ ሊግ ተሳትፏል። ይህ እንግዲህ ለቸልሲ እንደ አዲስ እየተለማመዱት ያሉት ሁኔታ ነው። በሚገባ መሻሻል የሚችልበትን እድሎች መፈለግ የሚያስፈልግ ይሆናል። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።